ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች እየተመለከቱ አዳዲስ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 20ኛ ሳምንት የሚደረጉ ጨዋታዎች ያሉ እነሱን ጉዳዮች እንመለከታለን። ከዛ ውጭ ደግሞ ትልልቆቹን የአውሮፓ ክለቦች የተመለከቱ የዝውውር ጉዳዮች ይነሳሉ። አሁን የጥር ተጫዋቾች የዝውውር መስኮት ክፍት መሆኑን ተከትሎ እነሱን ስፖርታዊ ጉዳዮችም እያነሳሳን ቆይታን የምናደርግ ነው የሚሆነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እናንተም ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳይን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ዛሬ ነው የሚጀመሩት። ዛሬ ሁለት ጨዋታዎች ይደረጋሉ። በእነዚህ ሁለት ጨዋታዎችም የጥሎ ማለፍ ጨዋታዎች የሚጀመሩ ነው የሚሆነው። ዛሬ በአፍሪካ ዋንጫው ምሽት 1 ሰዓት ሲል ሴኔጋልና ጎረቤት ሀገር ሱዳን ጨዋታቸውን ያደርጋሉ። በጥሎ ማለፉ ማለት ነው። ሴኔጋል እንግዲህ ይህንን ጨዋታ ለማሸነፍ ትልቅ ግምት የተሰጣት ብሔራዊ ቡድን ናት። ዛሬ ከሱዳን ጋር የምታደርገው ጨዋታ ይጠበቃል። ሱዳን በምርጥ ሶስተኛነት ነው ይህንን ምድቡን አልፋ ከሴኔጋል ጋር የምትጫወተው። ዛሬ ምሽት 1 ሰዓት ሲል ተጠባቂ ጨዋታቸውን ያደርጋሉ። ሌላኛው ምሽት 4 ሰዓት ሲል ደግሞ ማሊና ቱኒሲያ የሚያደርጉት መርሃ ግብር ዛሬ ምሽት 4 ሰዓት ሲል የሚያደርጉት መርሃ ግብር እንደሆነ ነው የወጣላቸው መርሃ ግብር የሚያሳየው። ከዚሁ ከአፍሪካ ዋንጫ ጋር በተያያዘ ግን አንዳንድ ጉዳዮችን እየሰማን እንገኛለን። አንደኛው አልጄሪያ ከኢኳቶሪያል ጊኒ ጋር በነበራት የአፍሪካ ዋንጫ ጨዋታ የአልጄሪያ ብሔራዊ ቡድን አባላት 2 ኳሶችን እንደወሰዱ ሲዘገብ ነበር። በሰዓቱ የቀረቡት ውንጀላዎችን ውድቅ ተደርገው የነበረ ቢሆንም በኋላም ከስቴዲየም የደህንነት ካሜራዎች የተገኘ ተንቀሳቃሽ ምስል ተሰራጭቷል። የሞሮኮ መገናኛ ብዙሃን ይፋ ባደረጉት ተንቀሳቃሽ ምስል የአልጄሪያ ቡድን አባል የውድድሩን ይፋዊ ኳስም በጨርቅ ጠቅልሎ ሲወስድም ይታያል። ከቪዲዮ መውጣት በኋላ የውድድሩ ይፋዊ የመጫወቻ ኳስ ወደ ካፍ መመለሱን የሞሮኮ ሚዲያዎች አስነብበዋል። የአልጄሪያ መገናኛ ብዙሃን በበኩላቸው ካፍ ከውድድሩ በፊት ለሁሉም ሀገራት ይፋዊ ኳስን አድሏል በማለት የተሰራጨውን መረጃ ውድቅ አድርገውታል። ቪዲዮ የተቀረጸው ከውድድሩ በፊት ብሔራዊ ቡድኑ ልምምድ ሲሰራ ነው በማለትም ነው ሚዲያዎቹ የዘገቡት። አልጄሪያውያን በዘገባቸው ይህ የሚዲያ ትንኮሳ በፍጹም የማሸነፍ ግስጋሴ ላይ የሚገኘውን ቡድን ለማደናቀፍ ያለመ ነው ሲሉ ጭምር ነው የገለጹት። እንደሚታወቀው በዚህ የአፍሪካ ዋንጫ ላይ የምድብ 3ቱንም ጨዋታዎች ያሸነፉት 2 ብሔራዊ ቡድኖች ብቻ ናቸው። አንደኛዋ አልጄሪያ እንደሆነች ይታወቃል። ሁሉንም ጨዋታዎች ማሸነፍ ችላለች እና ይህንን ግስጋሴያችንን ለመክታት ለማደናቀፍ ያለመ ነው ሲሉ ነው አልጄሪያውያን ሀሳባቸውን እየሰጡ የሚገኙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና የተደረጉ የጨዋታ ውጤቶችን እናንሳና ዛሬ የሚደረጉ ጨዋታዎችን እንጠቁማችኋለን። ትላንትና በጣሊያን ሴሪኤ እየተደረገ አንድ መርሃ ግብር አለ። በጣሊያን ሴሪኤ ኤሲ ሚላን ትላንትና ከካግሊያሪ ጋር ነው ጨዋታውን ያደረገው። ይህንን መርሃ ግብርም 1-0 በሆነ ውጤት ኤሲ ሚላን ማሸነፍ ችሏል። የኤሲ ሚላንን የማሸነፊያ ግብ ደግሞ ፖርቱጋላዊው ራፋኤል ሊያኦ ነው ከመረብ ጋር ኳስና መረብን ያገናኘው። ኤሲ ሚላን ያለፉትን 16 የሴሪኤ ጨዋታዎች ሳይሸነፉ መጓዝ ችለዋል። አሁን ኤሲ ሚላን ያው ኢንተር ሚላን እስኪጫወት ድረስ የሊጉን መሪነት ተረክቧል። 38 ነጥቦችን ሰብስቦ የሊጉን መሪነት ተረክቧል። አንደኛ ደረጃ ላይ ነው የተቀመጠው። በአንጻሩ ካግሊያሪ 18 ነጥቦችን ሰብስቦ 14ኛ ደረጃ ላይ የተቀመጠ ቡድን ነው ክሮሚኔንሴ ከካግሊያሪ። ኤሲ ሚላን ደግሞ ከዤኗ በቀጣይ የሚያደርጓቸው መርሃ ግብሮች ናቸው። የጣሊያን ሴሪኤ ጨዋታዎች ዛሬም ቀጥለው የሚደረጉ ነው የሚሆነው። ዛሬ 5 ያክል ጨዋታዎች ይደረጋሉ። ቀን 8 ሰዓት ከ30 ሲል የመጀመሪያው ጨዋታ ይደረጋል። የሴስ ፋብሬጋሱ ቡድን ኮሞ ከኡዲኒዜ ጋር የሚያደርጉት መርሃ ግብር የሚጠበቅ ነው። ከ2 የውድድር ዓመታት በፊት ኮሞ ታችኛው ሊግ ላይ የነበረ ቡድን ነው። ነገር ግን ዘንድሮ በጣም ጥሩ የሚባል ግስጋሴን እያሳየ ይገኛል። ቶፕ 6 ውስጥም እንደገባ የምናውቀው ጉዳይ ነው። ዛሬ ደግሞ በሜዳው ኡዲኔዜን ይገጥማል የሴስ ፋብሪጋስ ቡድን። ቀን 11 ሰዓት ላይ 2 ጨዋታዎች ይደረጋሉ። ዤኗና ፒያትሳ ሳሶሎና ፓርማ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ሲል ዩቬንቱስ በሜዳው ቱሪን
ከሊቼ ጋር የሚያደርጉት ጨዋታ እንዲሁ ይጠበቃል። ምሽት 4:45 ሲል በቤርጋሞ አታላንታና ሮማ የሚያደርጉት መርሃ ግብር ደግሞ ዛሬ የሚጠበቀው ሌላኛው ጨዋታ ነው። ትላንትና በሳዑዲ ፕሮ ሊግም የተደረገ ጨዋታ ነበር። በሳዑዲ አረቢያ ሊግ አልናሰር ከአልአህሊ ጋር ያደረገውን ትላንትና ተጠባቂውን ጨዋታ አልናሰር የመጀመሪያ ሽንፈቱን ያስተናገደበት ጨዋታ ሆኗል። ከ10 ተከታታይ ድሎች በኋላ ያለፈው ሳምንት አቻ ወጥተው የመጀመሪያ ነጥብ የጣሉበት ጨዋታ እንደነበር እናስታውሳለን። ትላንትና ደግሞ ሌላ ጨዋታ ነጥብ ጥለዋል፣ ተሸንፈዋል። በትላንትናው ጨዋታ ላይ አልናስሮች የአልአህሊን የማሸነፊያ ግቦች አይቨን ቶኒ እና ሜሪል ዴሜሪያል ናቸው ያስቆጠሩት። እንግዲህ አምሪ ሁለት እንዲሁ የአልናስር ጎሎችን ያስቆጠረ የተከላካይ ስፍራ ተጫዋች ነው። ያለፉትን ሁለት ጨዋታዎች ማሸነፍ ያልቻለው አልናስር የውድድር ዓመቱ የመጀመሪያ የሊግ ሽንፈቱን ነው ትላንትና ያስተናገደው። አልሂላል ቀጣይ መርሃ ግብሩን የሚያሸንፍ ከሆነ የሊጉን መሪነትም መረከብ የሚችልበት እድልን አግኝቷል። አሁን ላይ አልሂላልና አልናስር ደግሞ በቅርቡ ጨዋታቸውን እንደሚያደርጉ ይታወቃል። ጃንዋሪ 12 ከ9 ቀናት በኋላ እርስ በርስ ጨዋታቸውን ያደርጋሉ። አልናስር 31 ነጥቦችን ሰብስቦ አሁንም አንደኛ ደረጃ ላይ ነው የሚቀመጠው። አልአህሊ ደግሞ 25 ነጥቦችን ሰብስቦ አራተኛ ነው። አልሂላል ከዳማክ ጋር ጨዋታውን ያደርጋል ነገ። እሱን ጨዋታ ማሸነፍ የሚችል ከሆነ ነጥቡን 32 አደርሶ የሊጉን መሪነት ለመጀመሪያ ጊዜ በዚህ የውድድር ዓመት መረከብ የሚችልበትን እድል እንደሚያገኝ ነው የተገለጸው። የአውሮፓ ታላላቅ ሊጎች ዛሬ በሚደረጉ ጨዋታዎች የሚቀጥሉ ነው የሚሆነው። ዛሬ 4 ያክል መርሃ ግብሮች በተወዳጁ የእንግሊዝ ፕሪምየር ሊግ 20ኛ ሳምንት የምንመለከት ይሆናል። ቀን 9 ሰዓት ከ30 ሲል በምሳ ሰዓት ጨዋታ ነው ቀዳሚው መርሃ ግብር የሚደረገው። አስተን ቪላ እና ኖቲንግሃም ፎረስት ደግሞ ጨዋታቸውን የሚያደርጉ ቡድኖች ናቸው። ይህ ጨዋታ በቪላ ፓርክ ነው የሚደረገው። አስተን ቪላ ባለፈው ሳምንት በአርሰናል መሸነፉን ተከትሎ ከ11 ተከታታይ ድል ግስጋሴዎች በኋላ ነው ለመጀመሪያ ጊዜም ጨዋታን የተሸነፈው። በአርሰናል ነው 4-1 በሆነ ውጤት የተሸነፈውና ጥሩ ግስጋሴ ላይ የነበረ ቡድን እንደሆነ ይታወቃል። በደረጃ ሰንጠረዡ ላይም 3ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ ኖቲንግሃም ፎረስት ደግሞ ከወራጅ ቀጠናው ለመራቅ የሚታገል አይነት ቡድን እንደሆነ እየተመለከትን ነው። እርግጥ ወራጅ ቀጠና ላይ የሚገኝ ቡድን አይደለም፣ ነገር ግን በቅርብ ርቀት ላይ የተቀመጠ ቡድን ነው። የሳንዳይቾ ቡድን አሁንም የግድ ጨዋታዎችን ያሸንፎ ከወራጅ ቀጠናው መራቅ ይኖርበታል ተብሎ ይታሰባልና ዛሬ ደግሞ ሌላ ከባድ ተጋጣሚ አስተን ቪላን ነው የሚገጥመውና ይህ ጨዋታ በቪላ ፓርክ ነው የሚደረገው። አስተን ቪላዎች አሁንም ቶፕ 4 ውስጥ ለማጠናቀቅና አሁንም ደረጃቸውን አስጠብቀው ለመቀጠል ጨዋታዎችን ማሸነፍ ይጠበቅባቸዋል። ከ11 ተከታታይ ጨዋታዎች በኋላ ምንም እንኳን ሽንፈት ቢገጥማቸውም አሰልጣኝ ኡናይ ኤምሪ ግን ያንን ቴምፖ የማሸነፍ ቴምፖአቸውን አስቀጥለው መቀጠል እንዳለባቸው እንደሚያምኑ ነው የተናገሩት። ዛሬ ደግሞ በምሳ ሰዓት ጨዋታ ቀን 9 ሰዓት ሲል አስተን ቪላ እና ኖቲንግሃም ፎረስት በቪላ ሜዳ ቪላ ፓርክ ላይ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በአስተን ቪላ በኩል ሮዝ ባርክ ላይ ታይሮ ሚንግስ በዛሬው ጨዋታ ላይ የመኖራቸው ድል ጠባብ፣ እንዲሁ ደግሞ ፓው ቶሬስም እንዲሁ አማዱ ኦናናም በዛሬው ጨዋታ ላይ የመኖር እድላቸው ጠባብ የተባሉ ናቸው። የአማዱ ኦናና ጉዳይ ግን አጠራጣሪ ነው። ሊኖርም የሚችልበት እድል እንዳለ እየተገለጸ ይገኛል። ከአርሰናል ጋር በነበረው ጨዋታ የተወሰኑ ጉዳት ገጥሞት እንደነበር የምናስታውሰው ጉዳይ ነውና በዛሬው ጨዋታ ላይ የመኖር እድሉ ጠባብ ነው ቢባልም የመሰለፍ እድል ግን ሊኖረው እንደሚችል ነው የተነገረው። ነገር ግን ሮዝባርክ ላይ ታይሮ ሚንግስ እና ፓው ቶሬስ በዛሬው ጨዋታ ላይ አይኖሩም። ኢቨን ጉሰንድስ ደግሞ በአፍሪካ ዋንጫው ምክንያት በዛሬው ጨዋታ ላይ ማገልገል የማይችል ተጫዋች ነው። ስለዚህም ዛሬ ቀን 9 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ ነው የወጣው መርሃ ግብር የሚያሳየው። ሌላኛው ጨዋታ ምሽት 12 ሰዓት ላይ የሚደረጉ ሁለት መርሃ ግብሮች ያሉ። አንደኛው ብራይተንን ሆቭ አልቢዮን ከበርንሌይ ጋር የሚያደርጉት ጨዋታ ነው። ይህ ጨዋታ በአሜሪካን ኮሚኒቲ ስቴዲየም ወይም ደግሞ አሜክስ ስቴዲየም ላይ የሚደረግ ጨዋታ ነው። የፋቢያን ሆርዚሌር ቡድን የስኮት ፓርከሩን ቡድን የሚያስተናግድበት መርሃ ግብር ነው። በርንሌይ ወራጅ ቀጠናው ላይ የሚገኘው ቡድን ነው። ብራይተን በአንጻሩ ወገቡ አካባቢ የደረጃ ሰንጠረዡ ወገብ አካባቢ የሚገኘው ቡድን ነውና ዛሬ ጥሩ ፉክክር እንመለከታለን ተብሎ ይታሰባል። እርግጥ ነው በርንሌይ ተከታታይ ጨዋታዎችን እየተሸነፈ ያለ ቡድን ነው። ነገር ግን በጊዜ ከፕሪሚየር ሊጉ ለመዳን የሚፈልግ ከሆነ በጊዜ አሁንም ውጤቶችን ማሻሻል ይጠበቅበታልና የዛሬው ጨዋታ ላይ ምን አይነት ነገሮች ያሳያል በጉጉት ይጠበቃል። ብራይተን ግን የዛሬውን ጨዋታ የማሸነፍ ትልቅ ግምት የተሰጠው ቡድን ነው። ወልቨርሃምፕተን ወንደረርስ እና ዌስትሃም ዩናይትድ የሚያደርጉት ጨዋታ ሌላኛው የሚጠበቅ ነው። እነዚህ ሁለት በወራጅ ቀጠናው ላይ የሚገኙ ቡድኖች ናቸው። ወልቭስ የመጨረሻው ደረጃው 20ኛው ደረጃ ላይ የተቀመጠ ቡድን ሲሆን በአንጻሩ ዌስትሃም ዩናይትድ ደግሞ ከነሱ አንድ ከፍ ብሎ 18ኛ ደረጃ የተቀመጠ ቡድን እንደሆነ ነው የሚታወቀውና ዛሬ ተጠባቂው ጨዋታ ይደረጋል። የኑኖ ኤስፕሬንቶ ሳንቶ ቡድን ዌስትሃም ዩናይትድ አሁንም ከወራጅ ቀጠናው መራቅ አልቻለም። ኑኖ ኤስፕሬንቶ ሳንቶ
ይህንን ቡድን ሲረከቡት፣ ከግርሃም ፖተር ይህንን ቡድን ሲረከቡት ከወራጅ ቀጠናው ለማራቅ ትልቅ ፍላጎት እንዳላቸው ሲናገሩ እንደነበር እናስታውሳለን። ነገር ግን እስካሁን ድረስ ከወራጅ ቀጠናው መውጣት እንዳልቻለ ነው እየተመለከተን የምንገኘውና የዛሬው ጨዋታ ግን ተጠባቂ ይሆናል ተብሎ ይታሰባል። ምናልባት ከሁለት አንዳቸው ሊያሸንፉ የሚችሉበት እድል ካለ ጥሩ ነገሮችን ማስመልከት ይችላሉ። ወልቭስ እርግጥ ነው በዚህ ውድድር ዓመት አንድም ድል በፕሪሚየር ሊጉ ማሳካት አልቻለም። እንግዲህ ፕሪሚየር ሊጉ ዛሬ 20ኛ ሳምንቱ እንግዲህ ግማሹ ውድድር ተጠናቋል። ከግማሽ አሁን ሁለተኛው ዙር ነው እየተጀመረ የሚገኘውና በግማሹ ውድድር ግን ወልቭስ አንድም ጨዋታ ማሸነፍ አልቻለም። 3 ነጥቦችን 3 አቻ ውጤቶችን ብቻ በማምጣት 3 ነጥቦችን ነው ማሳካት የቻለው። ዛሬ በሞሊኒው ስቴዲየም በሜዳቸው ነው ጨዋታውን የሚያደርጉት። ከዌስትሃም ዩናይትድ ጋር ጨዋታቸውን ያደርጋሉ። ምሽት 12 ሰዓት ላይ የሚደረግ መርሃ ግብር ነው። ሌላኛው የዛሬው የመጨረሻ መርሃ ግብር የሚደረገው ልክ ምሽት 2 ሰዓት ከ30 ሲል ቦርንመዝን ከአርሰናል ጋር የሚያገናኘው ጨዋታ ነው። በጉጉት የሚጠበቅ መርሃ ግብር እንደሆነ ይታወቃል። አሁን ላይ አርሰናሎች እያንዳንዱን ጨዋታ በጥንቃቄ እንደሚያደርጉ ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። አሁን ላይ የደረጃ ሰንጠረዡ ላይ የ4 ነጥብ ልዩነት አላቸው። ፕሪሚየር ሊጉን እየመሩ ይገኛሉ። ትላንትና ሁስኮርድ ባወጣው ደግሞ ቁጥራዊ መረጃ መሰረት የዘንድሮን የፕሪሚየር ሊግ ዋንጫ ለማሸነፍም በጣም ሰፊ እድል እንደተሰጠው ነው አርሰናል የተናገረው። ከ70% በላይ የዘንድሮን ዋንጫ የማሸነፍ ግምት የተሰጠው ለአርሰናል ነውና ያንን ግምት ደግሞ ለማስቀጠል ዛሬ ከቦርንመዝ ጋር የሚያደርጉት ጨዋታ በትልቅ ጉጉት ይጠበቃል። አምና ብለዋል አሰልጣኝ ሚኬል አርቴታ ሲናገሩ፣ አምና በሁለቱም ጨዋታዎች ላይ ከቦርንመዝ ጋር ጥሩ ውጤቶችን አላመጣንም ነበርና ዘንድሮ ግን ያንን ማስተካከል ይኖርብናል ሲሉ ጭምር ነው ሀሳባቸውን እየሰጡ የሚገኙትና የዛሬው ጨዋታ በትልቅ ጉጉት እንዲጠበቅ አድርጎታል ተብሎ ነው የሚታሰበው። ስለዚህም ያለፉትን 3 ጨዋታዎቻቸውን ከተመለከተን በፕሪሚየር ሊግ የተገናኙባቸውን ጨዋታዎች ከተመለከተን አርሰናል ሁለቱንም ጨዋታዎች የተሸነፈበት አጋጣሚ ነው ያለው። በ2-1 በሆነ ውጤትና 2-0 በሆነ ውጤት ነበር የተሸነፈው። ስለዚህ አምና ጥሩ ውጤቶችን አላመጣንም፣ ዘንድሮ ያንን ነገር ማስተካከል ይኖርብናል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ የሚገኘውና ዛሬ ተጠባቂው ጨዋታ በቫይታሊቲ ስቴዲየም በቦርንመዝ ሜዳ የሚደረግ እንደሆነ የተገለጸው። ሪካርዶ ካላፊዮሪ፣ ማክስ ዶመን እና ክሪስቲያን ሞስክዌራ በአርሰናል በኩል የተረጋገጡ በዛሬው ጨዋታ ላይ የማይኖሩ ተጫዋቾች ናቸው። የዴክላን ራይስ መሰለፍና አለመሰለፍ ግን እስካሁን የተረጋገጠ ጉዳይ የለውም። አሰልጣኝ ሚኬል አርቴታም በኋላ ላይ በስፋት እናነሳዋለን የሰጡትን ጋዜጣዊ መግለጫ በዛሬው ጨዋታ ላይ ግን የመኖር እድሉን እርግጠኛ ሆኜ መናገር አልችልም የሚል አይነት ሀሳብን ነው የሰጡትና በዛሬው ጨዋታ ላይ ይኖራል አይኖርም የሚለው ጉዳይ የተረጋገጠ ነገር አይደለም ዴክላን ራይስ፣ ነገር ግን የመኖር እድልም ሊኖረው እንደሚችል ነው ዘገባዎች ያሳዩት። ዛሬ ቦርንመዝ እና አርሰናል ምሽት 2 ሰዓት ከ30 ሲል ጨዋታቸውን ያደርጋሉ። በኋላ ላይ በስፋት እናነሳዋለን የአርሰናል ጉዳዮችን ስናነሳ ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ 20ኛ ሳምንት የሚደረጉ ጨዋታዎችም እነዚህ 4 መርሃ ግብሮች ናቸው። በፍሬንች ሊግ ዛሬ የሚደረጉ 3 መርሃ ግብሮች ያሉ ሞናኮ ከሊዮን፣ ኒስ ከስትራስቡርግ እና ሊል ከሬንስ ጋር ነው ጨዋታዎቻቸውን የሚያደርጉት። በስፓኒሽ ላሊጋ ሴልታ ቪጎ ከቫሌንሲያ፣ ኦሳሱና ከአትሌቲክ ቤልባኦ፣ ኤልቼ ከቪያሪያል እና ዛሬ ካታላን ደርቢ ኤስፓኞል እና ባርሰሎና ልክ ምሽት 5 ሰዓት ሲል ጨዋታቸውን ያደርጋሉ። በኤስፓኞል ሜዳ ነው ይህ ጨዋታ የሚደረገውና የዛሬው ጨዋታ በጉጉት እንዲጠበቅ አድርጎታል። የሊጉ የደረጃ ሰንጠረዥ ላይ አሁንም በአንደኝነት ለመቀጠል ዛሬ ከኤስፓኞል ጋር የሚያደርገውን የደርቢ ጨዋታ ባርሴሎና ማሸነፍ ይጠበቅበታል ተብሎ ይታሰባል። ይህ ጨዋታ እንዳልኳችሁ ምሽት 5 ሰዓት ሲል የሚደረግ መርሃ ግብር ነው የወጣላቸው መርሃ ግብርም የሚያሳየው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ሚኬል አርቴታ ዛሬ ከቦርንመዝ ጋር ከሚደረገው ጨዋታ በፊት ትላንትና ሰፋ ያሉ ጋዜጣዊ መግለጫዎችን ሰጥቶ ተመልክተነዋል። ሲናገርም መሪ በመሆናችን በጣም ደስተኞች ነን ሲል ነው ሚኬል አርቴታ ሀሳቡን የሰጠው። የአርሰናሉ አሰልጣኝ ሚኬል አርቴታ በፕሪሚየር ሊጉ መሪ በመሆናቸው በጣም ደስተኞች ነን ሲሉ ነው አስተያየታቸውን የሰጡት። ሁልጊዜም በተሻለ መሆን ይቻላል ያሉት አሰልጣኝ ሚኬል አርቴታ መሻሻል የሚገባቸው ነገሮች ያሉብን፣ ትኩረታቸውን ግን ቀጣይ ጨዋታዎች ላይ ይሆናል ሲሉ ጭምር ነው የተናገሩት። ገና ጥር ወር ላይ ነን፣ መጀመሪያ ላይ እንገኛለን። ከፊታችን ገና የ5 ወራት ስራ ይጠብቀናል። ስለዚህም ተጨማሪ ጥረት ማድረግ ይጠበቅብናል ሲሉ ነው አርቴታ የተናገሩትና እያንዳንዱን ጨዋታ በጥንቃቄ ማድረግ እንዳለባቸውም ጭምር ነው አሰልጣኝ ሚኬል አርቴታ የተናገሩት። ነገር ግን ጊዜው ገና ነው፣ 5 ወራት አካባቢ ገና ይቀሩናልና ፉክክሩ ገና ነው ሲሉ ጭምር ነው የተናገሩት። አርቴታ በቡድኑ ድባብ ላይ ሀሳባቸውን ሰጥተዋል። በተለይ አስተን ቪላን ካሸነፉ በኋላ እንደ አስተን ቪላ ካሉ በጣም ጠንካራ ተጋጣሚዎች ጋር ከተደረገ ጨዋታ በኋላ የቡድኑ ድባብ እጅግ በጣም ጥሩ ነገር ነው።
የሚፈለገው አፈጻጸምን በማሳየታችንና እኛ ባደረግነው መንገድ ማሸነፋችን ያድንቅ ነገር ነው። አሁን ትኩረታችን በቦርንመዙ ጨዋታ ላይ ነው። የዛሬውን ጨዋታ አስቸጋሪነት በሚገባ እናውቀዋለን። እናም ሁሉም ሰው ደግሞ ሙሉ በሙሉ ዝግጁ መሆን አለበት ሲሉ ጭምር ነው የተናገሩት አሰልጣኝ ሚኬል አርቴታ ሲናገሩ። ሌላኛው ያነሱት ጉዳይ የጋብሪኤል ሄሱስና የካይ ሃቨርትስ መመለስን በተመለከተ ቪክተር ዮኬሬሽን ይረዳው እንደሆነ ተጠይቀው ነበር። እነዚህ ሁለት ተጫዋቾች ጉዳት ላይ ነበሩ ለረጅም ጊዜ። ጋብሪኤል ሄሱስ በጣም ለረጅም ጊዜያቶች በኤሲኤል ጉዳት ምክንያት ካለፈው ዓመት አጋማሽ ጀምሮ ለበርካታ ጊዜያት ጉዳቶች እንደነበሩበት እናስታውሳለን። ነገር ግን ባለፉት ጨዋታዎች ላይ ተመልሷል። እንዲሁ ደግሞ አስተን ቪላ ላይም ጎል ማስቆጠሩን የምናስታውሰው ነው። ካይ ሃቨርትስም ወደ ሜዳ መመለሱን የምናውቀው ጉዳይ ነውና የእነዚህ ሁለት አጥቂዎች መመለስ የቪክተር ዮኬሬሽን እንቅስቃሴ ይረዳው እንደሆነ አሰልጣኝ ሚኬል አርቴታ ጥያቄ ቀርቦላቸው ነበር። መመለሳቸው ቡድኑን በአጠቃላይ እንዲሁም ደግሞ እያንዳንዱን ተጫዋች በግለሰብ ደረጃ ይጠቅማል። የምንፈልገውም ይህንን ነው። በተጨናነቀው የጊዜ ሰሌዳ ተጨማሪ አማራጮችን እንዲኖሩን ይፈለጋል። ባለፈው ጊዜም ውስጥም ይህ ልዩነት አልነበረም። ስለዚህም ደግሞ የሁሉም ሰው መመለስና በተቻለ መጠንም ዝግጁነታቸውን በጉጉትም እንጠብቃለን። ይህም ሚናዎችና ባህሪያቶችን የመቀያየር በጨዋታው ወቅትም ምትክ ተጫዋቾችን የማድረግ በእያንዳንዱ ጊዜ በጣም ተስማሚ የሆነውን አስተላለፍም በአካልና በቴክኒክም የመምረጥ ችሎታ ይሰጠናል ሲልም ጭምር ነው አሰልጣኝ ሚኬል አርቴታ ሀሳቡን እየሰጠ እንደሚገኝ መረጃዎች ያሳዩት። ስለ ሊትሮሳርድም ሀሳቡን ሰጥቷል። በእያንዳንዱ የውድድር ዘመን ያለማቋረጥ እየተሻሻለና ከፍተኛ ደረጃ ላይ ሲደርስም ተመልክቼዋለሁ። እሱ በጣም ብልህ ተጫዋች ነው። በቡድን ውስጥም ሚናውን እንዴት ማግኘት እንደሚቻልም የሚያውቅና በጣም የበሰለ ተጫዋች እንደሆነ መመልከት እችላለሁ። በራሱ ላይ ያለው እምነት እየጨመረ ነው። እናም ልዩ ጊዜም ለራሱ እየፈጠረ ይገኛል ሲሉ ጭምር ነው ሚኬል አርቴታ የተናገረው። ሊያንድሮ ትሮሳርድ በክረምት የተጫዋቾች የዝውውር መስኮት ሊሸጥ የነበረ ተጫዋች ነው። ነገር ግን አሁን ላይ ለአርሰናል እጅግ ወሳኝ ከሚባሉ ተጫዋቾች መካከል ዘንድሮ አንደኛው ነው። በርከት ያሉ ጎሎችን እያስቆጠረ ይገኛል። ከጉዳት ነፃ ሆኖ ሜዳ ላይ በምንመለከትበት ሰዓት ለአርሰናል ወሳኝ ነገሮችንም በማድረግ እየቀጠለ እንደሚገኝ ይታወቃልና አሁንም ጥሩ ነገሮችን ማሳየት የቻለ ተጫዋች እንደሆነ ነው እያስመለከተ የሚገኘውና ያለማቋረጥ እየተሻሻለ የሚገኝ ተጫዋች ነው ብሎታል አሰልጣኝ ሚኬል አርቴታም ስለ ሊያንድሮ ትሮሳርድ ሀሳቡን ሲሰጥ። አርሰናልና ማንቸስተር ሲቲ በኢቲያድ የሚያደርጉት ወሳኝ ጨዋታ ዋንጫውን መዳረሻውን ይወስናሉ ተብሎም ተጠይቆ ነበር አርቴታ። እኔ በአሁኑ ሰዓት ማተኮር የምወደው የሊጉ መሪ መሆናችንና ሙሉ ለሙሉ መርካታችን ላይ ነው። ሊዳብሩ የሚችሉ ገጽታዎች ስላሉ ሁልጊዜም ማሻሻል እንችላለን። አሁን ላይ ግን እያተኮርን ያለነው በሚቀጥሉት ጨዋታዎቻችን ላይ ነው። የቦርንመዙ ጨዋታ ላይ በትልቁ ትኩረት እናደርጋለን። አሁን በጥር መጀመሪያ ላይ ነው የምንገኘውና ስለ ዋንጫ ፉክክሩ ማውራት ገና ነው ጊዜው ሲልም ጭምር ነው ሚኬል አርቴታ የተናገረው። ስለ ጥር ተጫዋቾች የዝውውር መስኮትም ተጠይቆ ነበር አርቴታ ሲናገር ለሁሉም አማራጮች ክፍት ነን። የአጭር ጊዜ መፍትሄዎችን ወይም የመካከለኛ ጊዜ ወይም የረጅም ጊዜ መፍትሄዎችንም መፈለግ እንችላለን። እናም ምርጡ ዘዴ ምክንያቱም መረጋጋትን ስለሚሰጠንና አዳዲስ ተጫዋቾችን ማምጣት ቡድኑን ከጉዳት ይታደጋሉ። ነገሮችን በሚቀጥሉት ሳምንታት ምን እንደሚያመጡ ለማየትም እንጠብቃለን። ከዚያም ገበያውን አይተን ተገቢውን ውሳኔ ደግሞ እንደምናደርግ ልነግራችሁ እወዳለሁ ሲልም ጭምር የተናገረው። ከሚኬል አርቴታ ስቴቶችን እንውጣና በተለይ ማርቲን ኦዴጋርድ ከጉዳት ከተመለሰ በኋላ ጥሩ ነገሮችን እየሰጠ ይገኛል። የአርሰናልንም የፈጠራ አቅም እጅጉን አሻሽሎ ነው እየተመለከትን የምንገኘው። ከ342 ደቂቃዎች ከተጫወቱ የሊግ ተጫዋቾች አንጻር ማርቲን ኦዴጋርድ በ2025-26 የውድድር ዘመን በአማካይ በየጨዋታው በአንዳንድ መለኪያዎች ከሊጉ ተጫዋቾች ጋር ሲነጻጸር ጥሩ ነገሮችን ማስመዝገብ ችሏል። ለምሳሌ ያክል የጎል ዕድሎችን በመፍጠሩ ረገድ አራተኛ ደረጃ ላይ የሚቀመጥ ተጫዋች ነው። በየጨዋታው 3.01 የጎል ዕድሎችን በመፍጠር ጥሩ ደረጃ ላይ የሚገኝ አይነት ተጫዋች ነውና በፕሪሚየር ሊግ አራተኛ ደረጃ ላይ ተቀምጧል። ሌላኛው ከክፍት ጨዋታ የጎል ዕድሎችን በመፍጠርም ሶስተኛ ደረጃ ላይ የተቀመጠ ነው። በጨዋታው 2.88 ከክፍት ጨዋታ የጎል ዕድሎችን የሚፈጥር አይነት ተጫዋች ነው። በተከላካይ መካከል ደግሞ ሰንጣቂ ፓሶችን በማድረግም ደግሞ ወይም ደግሞ ስሩ ቦል የምንለው ወይም ደግሞ ኳሶችን ለተጫዋቾች ከግብ ጠባቂ ጋር ለማገናኘት በተለይ ፓሶችን የሚያደርግበት መንገድ ደግሞ እሱ በፕሪሚየር ሊግ አንደኛ ደረጃ ላይ ያስቀምጦታል። በየጨዋታው 1.5 እንግዲህ በአማካይ እነዚህ አይነት ቁጥሮችን በማስመስገብ በፕሪሚየር ሊጉ በአንደኛ ደረጃ ላይ ተቀምጧል። በሶስተኛው የሜዳ ክፍል መስመር ደግሞ ሰንጣቂ ፓሶችን በማቀበል ሁለተኛ ደረጃ ላይ ነው የተቀመጠው። ወደ ተቃራኒ የሜዳ ክፍልም ኳሶችን በማቀበል ደግሞ ሶስተኛ ደረጃ ላይ የተቀመጠ ተጫዋች ነውና በተለይ ከጉዳት ከተመለሰ በኋላ
ጥሩ የሚባሉ ነገሮችን እያስመለከተ ይገኛል። ኤብሪቼ ኢዜም ያልተሰለፈባቸው አጋጣሚዎችን ተመልክተናል። ያ ደግሞ እንደ ምክንያት የሚነሳው የማርቲን ኦዴጋርድ በዛ ቦታ ላይ ጥሩ ሆኖ መመልከት ነው። ሰሞንኛ አቋሙ በጣም ጥሩ መሆን ነውና ሚኬል አርቴታም ይህንን ነገር በደንብ የተመለከቱት ይመስላል። ቁጥሮችም ማርቲን ኦዴጋርድን ይደግፉታል። ጥሩ መሻሻሎችን እያሳየ እንደሚገኝና በቁጥራዊ መረጃዎችም በጣም ጥሩ ነገሮችን እያሳየ እንዳለ ነው የተመለከትነው። ዛሬ ከቦርንመዝ ጋር ጨዋታቸውን ያደርጋሉና የቦርንመዙ አሰልጣኝ አንዶኒ ኢራኦላ በርካቶች የሚጠብቁትን አንድ ጥያቄ ምላሽ ሰጥተዋል። ይኸውም የአንቷን ሴሜኒዮ ጉዳይ ነው። አንቷን ሴሜኒዮ ወደ ማንቸስተር ሲቲ የሚያደርገው ዝውውር ወደ መጠናቀቁ መቃረቡ ይታወሳል እና የጃንዋሪ የተጫዋቾች የዝውውር መስኮትም ተከፍቷል። ስለዚህ በአርሰናሉ ጨዋታ ላይ አንቷን ሴሜኒዮን እንመለከተዋለን ወይስ አንመለከተውም የሚሉ ጥያቄዎች በአብዛኛው ሲነሱ ነበር። አንዶኒ ኢራኦላ ግን ምላሻቸውን ሰጥተዋል። ሴሜኒዮ በአርሰናሉ ጨዋታ ላይ ይሳተፋል ሲሉ ነው የተናገሩት። የቦርንመዙ አሰልጣኝ አንዶኒ ኢራኦላ ክለቡን ሊለቅ የተቃረበው አንቷን ሴሜኒዮ በአርሰናሉ ጨዋታ ላይ እንደሚሳተፍ አረጋግጠዋል። አርሰናል ጨዋታ ላይ ይሳተፋል፣ እስካሁን የተፈረመ ነገር የለም ሲሉ አሰልጣኙ የተናገሩት። አክለውም አሁን ላይ እቅዱ በሜዳችን በምናደርገው የአርሰናልና የቶተንሃም ጨዋታ ላይ እንዲሳተፍ ነው። ለረጅም ጊዜ አብሮን እንዲቆይ ተስፋ አደርጋለሁ ሲሉ ጭምር ተናግረዋል። ስማቸው ከቼልሲ ጋርም ስለመያዙ ተጠይቀው ነበር አሰልጣኝ አንዶኒ ኢራኦላ እዚህ በቦርንመዝ በጣም ደስተኛ ነኝ ሲሉ ጭምር ነው ሀሳባቸውን የሰጡትና ምንም አይነት ንግግርም ከቼልሲ ጋር እንዳላደረጉ ከዛ ውጭ ደግሞ በቦርንመዝም ደስተኛ እንደሆኑና በዚሁን መቀጠል እንደሚፈልጉ ጭምር ነው ሀሳባቸውን የሰጡት። አንቷን ሴሜኒዮ ግን በዛሬው የአርሰናል ጨዋታ ላይ እንደሚኖር ጭምር ነው ያረጋገጡት። የማንቸስተር ዩናይትድን ጉዳዮች ደግሞ እንመልከት። ማንቸስተር ዩናይትድ አዲስ ግብ ጠባቂ የማስፈረም ፍላጎት እንዳለው መረጃዎች ወጥተዋል። ማንቸስተር ዩናይትድ በቀጣይ ክረምት አዲስ ግብ ጠባቂ ለማስፈረም እንቅስቃሴ ሊያደርግ እንደሚችል ነው የተነገረው። ምንም እንኳን አሰልጣኝ ሩበን አሞሪም በሴኒ ላሜንስ ደስተኛ ቢሆንም ዘወትር ግን እርሱን ቁጥር አንድ ግብ ጠባቂ ስለማድረግ ግን እርግጠኛ ለመሆናቸው ነው የሚነገረው። ሩበን አሞሪም ልምድ ያለው ግብ ጠባቂን የማስፈረም ፍላጎት እንዳላቸው ሲነገር፣ በመጪው ክረምት ግን ዋነኛ እቅዳቸው አማካይና ተከላካይ ማስፈረም ነው። በትልቁ የሚያልሙት እነዚህን ሁለት ቦታዎች ማስተካከል እንደሆነ ይነገራል። የተከላካይ መስመሩን እንዲሁ ደግሞ የአማካይ መስመሩን ማስተካከል ነው። ነገር ግን ከዚህ በተጓዳኝ ግን የግብ ጠባቂ ቦታ ላይ ምናልባት ፍለጋዎችን ሊያደርጉ እንደሚችሉ ይነገራል። ሩበን አሞሪም ልምድ ያለው ግብ ጠባቂ የማስፈረም ፍላጎት እንዳለው ነው የሚነገረው። በዚህም የተሟላ በጀት ላይኖር እንደሚችል ሲዘገብ፣ ወርልድ ክላስ ግብ ጠባቂን በነፃ ዝውውር ካገኙ ግን እንደማይምሩና ለማምጣት ሙከራዎችን እንደሚያደርጉ ነው የተገለጸው። በዚህም በክረምቱ ከውል ነፃ የሚሆኑ ፕሮፌሽናል ግብ ጠባቂዎችን እየተከታተለ የሚገኘው ማንቸስተር ዩናይትድ ምናልባት ማይክ ሜኞን የማግኘት እድሎች ይኖሩታል ተብሎ ይታሰባል። ይህንን ተጫዋች ለማስፈረምም ሙከራዎችን ሊያደርግ ይችላል ተብሎ ይታሰባል። የኤሲ ሚላኑ ግብ ጠባቂ ማይክ ሜኞ አሁን ላይ ከክለቡ ጋር ኮንትራቶችን እያራዘመ አይደለም። በሌሎች የአውሮፓ ታላላቅ ክለቦች ይፈለጋል። በክረምቱ ደግሞ ከኮንትራት ነፃ ነው የሚሆነውና ዩናይትድ ምናልባት ይህንን ተጫዋች ሊከታተለው እንደሚችል ተናግረዋል። እንደ ካልቺዮ መርካቶ ዘገባ ከሆነ ዩቬንቱስ፣ ቼልሲም ሌሎቹ ተፎካካሪዎች ሲሆኑ ኤሲ ሚላንም ደሞዙን 2 እጥፍ በመጨመር ውሉን ያራዝምለት ዘንድም የተቻላቸውን እያደረጉ ነው የሚገኙት። ማይክ ሜኞ በጣሊያን ለመቆየት ፍላጎት የሌለው ሲሆን ቀጣይ መዳረሻው ቼልሲ አሊያም ማንቸስተር ዩናይትድ እንደሚሆን ነው በርካቶች የሚጠብቁት። ሩበን አሞሪምም በእርሱ ደስተኛ ይሆናሉ ተብሎ ይጠበቃል። እዚህ ጋር ግን ማንሳት የሚቻለው ነገር ሴኒ ላሜንስ ላይም በጣም ደስተኛ እንደሆኑ ይነገራል። ነገር ግን እያንዳንዱ ጨዋታዎች ላይ ቁጥር አንድ ግብ ጠባቂ አድርገው እሱን ማሰለፍን እንደማይፈልጉና ተፎካካሪ ተጫዋችን ማምጣት እንደሚፈልጉ፣ ነገር ግን በዚህ ግብ ጠባቂ ደግሞ በጣም ደስተኛ እንደሆኑ ጭምር ነው እየተነገረ የሚገኘው። ማንቸስተር ዩናይትድ በዚህ ሳምንት ነገ ነው ጨዋታውን የሚያደርገው በፕሪሚየር ሊግ እና አሰልጣኝ ሩበን አሞሪም ከዚህ ጋር አያይዘው አንዳንድ ጉዳዮችን አንስተዋል። የሊጉ ፉክክር በጣም ጠንካራ ነው ብለዋል አሰልጣኝ ሩበን አሞሪም ከጨዋታው ጋር አያይዘው ሲናገሩ። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም የፕሪሚየር ሊጉ ፉክክር በጣም ጠንካራ መሆኑን ነው የሚናገሩት። ፕሪሚየር ሊጉ የዓለማችን ምርጡ ሊግ ነው ሲሉ የገለጹት ሩበን አሞሪም በየሳምንቱ በርካታ አቻ ውጤቶች መመዝገባቸው አረጋጋጭ ነው ብለዋል። የፕሪሚየር ሊጉ ፉክክር ሁልጊዜም ከባድ ነው ሲሉ ነው ሩበን አሞሪም የሚናገሩት። ማንቸስተር ዩናይትድን ለመልቀቅ ጥያቄ ያቀረበ ተጫዋች ስለመኖሩ የጠየቁት አሰልጣኙ የለም ይፈጠራል ብዬም አልጠብቅም ሲሉ ጭምር ነው የተናገሩት። በርካቶች የሚጠብቁት ጥያቄ አለ፣ የኮቢ ማይኖ ጥያቄ ይኖራል ተብሎ ይታሰባልና እስካሁን ግን ማንም ይህንን ጥያቄ ያቀረበ የለም ሲሉ ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። እንግዲህ ማንቸስተር ዩናይትድ ነገ ከሊድስ ዩናይትድ ጋር ነው
ጨዋታ የሚያደርጉትና በርከት ያሉ ጉዳዮችን አንስተዋል። አሰልጣኝ ሩበን አሞሪም ስለተጎዱ ተጫዋቾች ሲናገሩ ምንም አዲስ ነገር የለም፣ ነገር ግን አንድ ተጨማሪ ልምምድ አለን፣ የሚፈጠረውን አብረን እንመለከታለን። የተጎዱ ተጫዋቾች ይመለሳሉ ብዬም አላስብም፣ ነገር ግን እንመለከታለን ሲል ነው ሩበን አሞሪም የተናገረው። ከሊድስ ጋር ስላለው ባላንጣነትም ይናገራል። ትልቅ ደርቢ ነው፣ አስደናቂ ድባብና ከባድ ፉክክር ያለበት ጨዋታ እንደሆነም ሰምቻለሁ። ለደጋፊዎችም ብዙ ትርጉም እንዳለውም አውቃለሁ። በከፍተኛ ፍጥነት ይጫወታሉ። አንዳንድ ጊዜ ደግሞ በፍጥነት ከሚጫወት ቡድን ጋር እንቸገራለን። ነገር ግን በየትኛውም የጨዋታ አቀራረብ ውስጥ ማንኛውንም ቡድን ማሸነፍ እንደምንችል ግን እናሳያለን ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። የአጥቂ መስመሩ ላይ የተለያዩ ጥራት ያላቸው ተጫዋቾች ያሏቸው ጥሩ ተጫዋቾችና አሰልጣኝም አላቸው። ሩበን አሞሪም ወጣት ተጫዋቾች የደርቢውን ግለት እንዴት መቋቋም እንደሚችሉም ሲጠየቁ ሲናገሩ ለዚህ ድባብ መዘጋጀት ይጠበቅባቸዋል። ጨዋታውን ለመጫወት አስቸጋሪ ቦታ ቢሆንም ዝግጁ መሆን ግን የግድ ይጠበቅባቸዋል። ለእያንዳንዱ ተጫዋች ብዙ ልምድ ላላቸው ጭምር ከባድ እንደሚሆን አውቃለሁ ሲልም ጭምር ነው የተናገረው አሰልጣኝ ሩበን አሞሪም። ሌላኛው ከዝውውር ጉዳይ ጋርም ያነሱት ጉዳይ አለ። ማንም ሰው ለመልቀቅ ያቀረበልኝ ጥያቄ የለም ሲሉ ጭምር ነው የተናገሩት። ባለፉት ጥቂት ጨዋታዎች እንደ ፍሌቸር፣ ሺያላሴ እና ማንታቶ ያሉ በጣም ወጣት ተጫዋቾችን ተጠቅመናል። እሁድ በሚኖረን የስቴዲየሙ ሁኔታ ግምት ውስጥ በማስገባት የተጫዋቾች ምርጫ ላይም ተጽዕኖ ይኖረዋል ብሎ ጭምር ነው የተናገረው። በእርግጥ ሁሉንም ነገር እናያለን፣ ነገር ግን ዝግጁ መሆን አለባቸው። ስብስቡን ማየት ትችላላችሁ። የሌሉን ተጫዋቾችን መፍጠር አንችልም ሲልም ነው የተናገረው። ነገር ግን ያንን ሁኔታ ለመቋቋም ዝግጁ የሆኑ ቡድኑን ለማሰለፍ እንሞክራለን። ከዚያም ጨዋታውን እያየሁም ለማሸነፍ ምን ማድረግ እንዳለብን እረዳለሁ። ሩበን አሞሪም ከቡድኑ ትልቅ ምስል አንጻርም ሲናገሩ ክለቡ ከዩሮፓ ሊግ ፍጻሜ በኋላ በነበረበት ሁኔታና አሁን ከ6 ወራት በኋላ 6ኛ ደረጃ ላይ ሆነው ከ4ኛ ደረጃ በ3 ነጥብ ብቻ መራቁን ስታይም ቡድኑ ባሳየው መሻሻልም ደስተኛ መሆን ይቻላል ሲልም ጭምር ነው ሩበን አሞሪም የተናገረው። የተሻለ እየተጫወትን እንደሆነ አስባለሁ። ሙሉ ስብስባችን ሲኖር ደግሞ በግልጽ የተሻለ ሁኔታ ላይ እንሆናለን ብዬም አስባለሁ ሲልም ጭምር ነው የተናገረው። የበለጠ ሊኖረን ይገባ ነበር፣ ከዚህ የተሻለ ነጥብ ሊኖረን ይገባ ነበር ብዬ አስባለሁ። ነገር ግን ሁልጊዜም የበለጠ እንፈልጋለን። ደግም የምላለሁ በደረጃ ሰንጠረዡ ላይ የበለጠ ነጥብ ሊኖረን ይገባል ሲልም ጭምር ነው የተናገረው። ሊቨርፑልና ቼልሲ በዚህ ሳምንት ነጥብ ሲጥሉ አይተሃል። እናም ደግሞ ቡድኑ ወደ ቻምፒየንስ ሊግ የመግባት ተስፋው ግማሽ መንገድ ላይ የደረሰ ይመስላል። እንዲህ ባለ ተስፋ ሰጪ ደረጃ ላይ መገኘታችሁ በዚህ ወር በዝውውር መስኮቱ የምታስቡት ነገር ይቀይረዋል ወይ ተብሎም ተጠይቆ ነበር ሩበን አሞሪም። የዝውውር መስኮቱ እቅዳችን አይቀየርም። በዚህ ሰዓት በስብስቡ ላይ ምንም አይነት ለውጥ ለማድረግ ንግግር አላደረግንም። የራሳችን አሰራር አለን፣ እሱን ነው የምንከተለው ሲልም ጭምር ይናገራል ሩበን አሞሪም። ለቻምፒየንስ ሊግ ቦታም ጭምር ተቃርበናል፣ ነገር ግን ለኛ ጀርባ ያሉ 8 ቡድኖች ለኛ ቅርብ ናቸው። ስለዚህም በሚቀጥለው ጨዋታ ላይም እንዲሁ እናተኩራለን። ትኩረታችን የሚቀጥለው ጨዋታን ማሸነፍ ላይ ነው መሆን ያለበት ሲልም ነው የተናገረው። ከባላንጣነት አንጻር አንተ ለቤኔፊካ ተጫውተሃል፣ ለስፖርቲንግ ደግሞ አሰልጥነሃል። ያንን ባላንጣነትን ከሚገጥምህ ሊድስ ጋር ልታነጻጽረው ትችላለህ ወይም ተብሎ ተጠይቆ ነበር። የተለየ ነው። ይሄኛው ከዚህ በፊት አጋጥሞኝ ያውቅም። በፖርቱጋል ትልቅ ባላንጣነት አለ። እነዚህም ተመሳሳይ ናቸው። የተለያየ አካባቢ የተለየ ባህል ነው። ነገር ግን ጩኸቱ ከፍተኛ እንደሚሆን አውቃለሁ። እኛ ዝም ብለን ብቃታችንን ማሳየት ይኖርብናል ሲልም ነው ሩበን አሞሪም የተናገረው። ነገር ግን የተለያዩ ባህሎች፣ የተለያዩ ደርቢዎችና የተለያዩ ታሪኮችን ለማነጻጸር ይከብዳል። ስለዚህም በጨዋታው ላይ ብቻ ነው ትኩረት የምናደርገው ሲልም ጭምር ነው የተናገረው። ጥሩ እየተጫወትን ነው። ሙሉ ስብስቡ ሲመልስ ደግሞ የተሻለ ነገሮችን እናደርጋለን። ተጨማሪ አንድ የልምምድ መርሃ ግብር ይኖረናልና በዛ ልምምድ ላይ ደግሞ የሚመለሱ ተጫዋቾች ካሉ እንመለከታለን ሲል ጭምር ነው አሰልጣኝ ሩበን አሞሪም ሀሳቡን የሰጠው። ቶቢ ኮሊየር ከጥር ወር መጨረሻ በፊት ካጋጠመው ጉዳት እንደሚመለስ ይጠበቃል። ነገር ግን ተጫዋቹ እንደገና በውሰት ቡድኑን ለመቀላቀል ይልቅ ቀሪውን የውድድር ዘመን በማንቸስተር ዩናይትድ ሊቆይ ይችላል ተብሏል። ማንቸስተር ዩናይትድ በዌስት ብሮሚች አልቢየን የነበረውን የውሰት ውል በማቋረጥ ተጫዋቹን ወደ ማንቸስተር መመለሱ የሚታወስ ጉዳይ ነውና ቶቢ ኮሊየር ከጥር ወር መጨረሻ በፊት ካጋጠመው ጉዳት እንደሚመለስ ነው የሚጠበቀው። ስለዚህም በማንቸስተር ዩናይትድ ቤት የመቆየት እድል ይኖረዋል ተብሎ እንደሚታሰብ የወጡት መርሃ ግብሮች ያሳያሉ። ቸልሲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ውድ ቤተሰቦቻችን። ከቸልሲ ጋር በተያያዘ የምናነሳው ጉዳይ አሰልጣኝ ኤንዞ ማሬስካን የተመለከቱ መረጃዎች አሁንም እየወጡ ነው የሚገኙት። አንደኛው የቸልሲ ደጋፊዎች ተቃውሞ ሊያሰሙ እንደሆነ ሰምተናል። የምዕራብ ለንደኑ ክለብ ቸልሲ ደጋፊዎች አሜሪካዊው ባለቤት ቶድ ቦሁሊና የስፖርቲንግ አስተዳደሩ ላይ ተቃውሞ ለማሰማት ማሰባቸው ነው እየተነገረ የሚገኘው። ደጋፊዎች
ከ15 ቀናት በኋላ ከብሬንትፈርድ ጋር በሚያደርጉት ጨዋታ ተቃውሞ እንደሚያሰሙ ነው ይፋ የተደረገው። ደጋፊዎቹ ለተቃውሞ ካነሱት ምክንያት ደግሞ ቀዳሚው ወጣቶች ላይ ያተኮረው ሪከርድ የዝውውር ወጪ የክለቡን ደረጃ ከፍ አላደረገም የሚል ሀሳብ እንዳላቸው ጭምር ነው የሚነገረው። ክለቡ የወደፊቱ ትርፍን የማሰብ ከጥራት ይልቅ ደግሞ ብዛት ያላቸው ተጫዋቾችን በማስፈረም ላይ ተጠምዷል ሲሉ ነው ደጋፊዎች የሚናገሩት። የክለቡ አሰልጣኝ ቅጥርና አስተዳደሩ አለመረጋጋት ሌላኛው የደጋፊዎች ተቃውሞ ምክንያት መሆኑ ጭምር ነው እየተገለጸም የሚገኘውና እነዚህ ጉዳዮች ደግሞ በትልቁ ሊሆኑ እንደሚችሉ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ስለዚህም ደጋፊዎች በክለቡ ስፖርቲንግ ዳይሬክተር እና በባለቤቱ አሜሪካዊው ቶድ ቦህሊ ላይ ጭምር ተቃውሞዎችን ሊያሰሙ እንደሚችሉ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ሌላኛው አሰልጣኝ ኤንዞ ማሬስካ ተጫዋቾቹን አልተሰናበቱም የሚል መረጃ አለ። አሰልጣኝ ኤንዞ ማሬስካ ከቦርንመዝ ጨዋታ በኋላ ለተጫዋቾቹ ምንም የስንብት ቃል ሳይናገሩ መውጣታቸው ነው የተገለጸው። አሰልጣኙ ከመልበሻ ቤቱ ልብሳቸውን ቀይረው እቃቸውን በመሰብሰብ ለተጫዋቾቹ ምንም ቃል ሳይናገሩ ነው ለቀው የሄዱት። ኤንዞ ማሬስካ ከጨዋታ በኋላ አሞኛል በሚል የድህረ ጨዋታ ጋዜጣዊ መግለጫ ለመስጠታቸውን እናስታውሳለን። በክለቡ ያሉ ሰዎች አሰልጣኙ ከኃላፊነት የለቀቁት የስራ መልቀቂያ አስገብተው ነው ማለታቸው ሲገለጽ፣ ሌሎች ደግሞ በጋራ እንደተወሰነ ነው የሚናገሩት። ነገር ግን የተወሰነ አሰልጣኝ ኤንዞ ማሬስካም የመልቀቅ ፍላጎቱ እንዳላቸው ማሳየታቸው ነው እየተነገረ የሚገኘውና በክለቡ ያሉ ሰዎች ከኃላፊነት የለቀቁት የስራ መልቀቂያ አስገብተው ነው የሚል አይነት ሀሳብም እንዳላቸው ጭምር ነው የተነገረው። አሰልጣኙ በቆይታቸው ወቅትም አንዳንድ ተጫዋቾች የገበያ ዋጋቸው እንዳይወርድም አሰልፈው እንዲያጫውቷቸው እንደተጠየቁ ጭምር ነው የተዘገበው። እሳቸው በቋሚ አስተላለፍ ውስጥ ማካተት የማይፈልጉትን ነገር ግን ደግሞ የገበያ ዋጋቸው እንዳይቀንስ ተብሎ ደግሞ የግድ እንዲያሰልፈው የተጠየቁት ተጫዋቾች እንዳሉ ጭምር የሚያሳዩ ነገሮች ወጥተዋልና ያ ነገር ደግሞ አሰልጣኝ ኤንዞ ማሬስካን እንዳላስደሰታቸውና በቡድን ውስጥ በጣም ትልቅ ጣልቃ ገብነት እንዳለ እንደሚያምኑ ነው የሚናገሩት። ከዚህ በፊት ገልጸንላችኋል። ዶክተሮች ጭምር መወሰን ይችላሉ። ይሄ ተጫዋች መሰለፍ የለበትም፣ የተጫዋች መሰለፍ አለበት የሚል አይነት አሰልጣኙ መሰለፍ እንደሚችል በደንብ እርግጠኛ ሆነው ነገር ግን ተቀይሮ መውጣት እንዳለበት የሕክምና ቡድኑ አባላት ሲወስኑ ተመልክተናልና ያ ነገር እንዳበሳጫቸው ጭምር ነው የተናገሩት። የሲቲው አሰልጣኝ ፔፕ ጓርዲዮላ ግን ቼልሲ ምርጡን አሰልጣኝ አጥቶታል ሲልም ነው ፔፕ ጓርዲዮላ የተናገረው። የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ ቼልሲ ከኤንዞ ማሬስካ ጋር መለየቱ ስህተት መሆኑን የተናገረው። ጓርዲዮላ ሲናገር በኔ እይታ ቼልሲ በጣም አስደናቂ አሰልጣኝና ምርጥ ሰውን አጥቷል ሲልም ጭምር ነው የተናገረው። ነገር ግን የቼልሲ ኃላፊዎች ውሳኔ ላይ ምንም ማለት አልችልም ሲልም ጭምር ነው ጓርዲዮላ ሐሳቡን እየሰጠም የሚገኘው። ሌላኛው አሰልጣኝ ሊያም ሮስኒየር የሰጡት ሐሳብ ነው። በቀጣይ ቼልሲን ይረከባሉ ተብለው የሚጠበቁት አሰልጣኝ ናቸው። አሁን ላይ በስትራስቡርግ አሰልጣኝነት ነው የሚገኙትና ትላንትና ጋዜጣዊ መግለጫ ነበራቸው። በዛ ላይም ጥያቄ ቀርቦላቸው ነበርና የሚፈጠረው ነገር አይታወቅም ሲሉ ነው የተናገሩት። የስትራስቡርጉ አሰልጣኝ ሊያም ሮስኒየር ክለቡን በማንኛውም ሰዓት ሊለቁ እንደሚችሉ ፍንጭ ሰጥተዋል። ስማቸው ከቼልሲ ጋር እየተያዘ የሚገኘው አሰልጣኝ ሊያም ሮስኒየር በህይወት ውስጥ ምንም የተረጋገጠ ነገር የለም ሲሉ ነው በስትራስቡርግ ይቆያሉ የተብለው ተጠይቀው የሰጡት ምላሽ። ስለዚህም ምንም ነገር ሊፈጠር ይችላል፣ ስለዚህም ደግሞ ያንን ነገር ማረጋገጥ አልችልም ሲሉ ነው የተናገሩት። ነገር ግን ነገ ምን እንደሚፈጠር አላውቅም ብለዋል። አሰልጣኙ ስራዬን ነው የምሰራው፣ የሚነገሩ ነገሮች ያሉ እዚህ ለምን ያክል ጊዜ እንደምቆይ ግን ማረጋገጫ መስጠት አልፈልግም ብለዋል። እዚህ እስካሁን ድረስ ስራዬን ለመቀጠል አቅጃለሁ፣ ክለቡን እወደዋለሁ፣ ነገር ግን ምንም ነገር ማረጋገጫ መስጠት አልችልም ሲሉ አሰልጣኝ ሊያም ሮስኒየር ተናግረዋል። አሰልጣኙ አያይዘውም ከቼልሲ ኃላፊዎች ጋር ተነጋግሬያለሁ፣ ምክንያቱም በተመሳሳይ ባለቤት ስር ነው የምንገኘውና በዚያ ምክንያትም ንግግሮችን አድርጌያለሁ ሲልም ጭምር ነው ሊያም ሮስኒየር ሀሳቡን እየሰጠ እንደሚገኝ መረጃዎቹ ያሳዩት። በጊዜያዊነት ቡድኑን የተረከበው የቼልሲ ወጣት ቡድን አሰልጣኝ የሆኑት ካሉም ማክፋለርን ከማንቸስተር ሲቲ ጨዋታ በፊት አስተያየታቸውን ሰጥተዋል። ምክንያቱም አሰልጣኝ ኤንዞ ማሬስካ የሉምና አሁን ላይ በጊዜያዊነት ከ20 ዓመት በታች ቡድኑ አሰልጣኝ ነው ይህንን ጨዋታ እንደሚመሩ እየተገለጸ የሚገኘው የወጣት ቡድኑ አሰልጣኝ ማለት ነው። ፔፕ ጓርዲዮላን ስለ መቅጠም የጠየቁት አሰልጣኝ ካሉም ይሄ እግር ኳስ ጨዋታ ነው ሲሉ ይናገራሉ። ይሄ ስለ እኔ የመጀመሪያ ጨዋታ ወይም ጓርዲዮላን ስለ መቅጠም አይደለም፣ ቼልሲ ከማንቸስተር ሲቲ ጋር የሚያደርጉት ጨዋታ ነው ሲሉ ይናገራሉ። አክለውም ሁለት ትልልቅ ቡድኖች ናቸው፣ ሄደን ደግሞ እንፎካከራለን፣ ቡድኑ በትልቅ አጋጣሚዎችም ምን ማድረግ እንደሚችልም ጭምር አሳይተናል ሲልም ጭምር የተናገረውና ይሄኛውን ጨዋታ ለማሸነፍ ትልቅ ፉክክር እናደርጋለን ሲልም ጭምር ነው
አሰልጣኙ የወጣት ቡድኑ አሰልጣኝና በጊዜያዊነት ቼልሲን የሚመራው አሰልጣኝ ሀሳቡን እንደሰጠም የተነገረው። የሊቨርፑልን ጉዳዮች ደግሞ እንመልከት። ሊቨርፑል ወጣት ተከላካይ ሊያስፈርም እንደሆነ ይፋ ተደርጓል። የመርሲሳይዱ ክለብ ሊቨርፑል ወጣት ባለተሰጥኦ ተጫዋች ለማስፈረም በንግግር ላይ እንደሚገኝ ነው የተገለጸው። ሊቨርፑል ኦስትሪያዊውን ወጣቱን ተከላካይ ኢፌኒ ኑድኩዌን ከኦስትሪያ ቬና ለማስፈረም እየሰሩ መሆናቸውን የተነገረው። የ17 ዓመቱ ታዳጊ ከ17 ዓመት በታች የዓለም ዋንጫ ውድድር ላይ ፍጻሜ በደረሰው የኦስትሪያ ወጣት ብሔራዊ ቡድንም አባል እንደነበር ይነገራል። ተጫዋቹ ለሊቨርፑል ከፈረመ በሚቀጥለው ክረምትም 18 ዓመት ሲሞላው በቅድመ ውድድር ወቅትም ቡድኑ ሊቀላቀላል ተብሎ ይጠበቃል ነው የተባለው። ወጣት ተከላካይ ነው፣ ጥሩ አቅሞችም እንዳሉት ነው የተነገረው። ነገር ግን ወደ ሊቨርፑል ሲመጣ ተከላካዩ በቅድሚያም ከ21 ዓመት በታች ቡድኑን የሚቀላቀል ሲሆን ክለቡ ወደ ዋና ቡድን ማደግ ይችላል የሚል እምነት እንዳለውም ጭምር ነው የተዘገበው። ስለዚህም ዘ አትሌቲክ እንዳጋራው መረጃ ከሆነ ከኦስትሪያ ቬናም ሊቨርፑል አንድ ታዳጊ ተጫዋችን የተከላካይ ስፍራ ተጫዋችን ወደፊት ቡድኑን በደንብ ማገልገል የሚችል አይነት ወጣት ተጫዋችን ለማስፈረም እንደተስማማ የሚያሳይ መረጃን ነው ያወጣው። እኔ እንደማስበው ለማሸነፍ የሚያስችል በቂ እድሎችን አልፈጠርንም ብዬ አስባለሁ። ሊድስ በጥሩ ሁኔታ ተከላክሎ ነበር፣ የተሻለ ማድረግ ነበረብን ብዬ አስባለሁ ብሏል። የክለቡ ካፕቴን ቨርጂል ቫን ዳይክ ነው ስላለፈው ጨዋታ ከሊድሱ ጋር ስላደረጉት መርሃ ግብር ሀሳቡን የሰጠውና ለማሸነፍ ያለብንን ነገሮች በሙሉ አድርገናል ብዬ አላስብም፣ በቂ እድሎችንም አልፈጠርንም ብዬ ነው የማስበው ሲል ጭምር ነው የተናገረው። አርነ ስሎት ብሪክሰንን ስለመተካት ተጠይቀው ነበር። እኚህ ሰው እንግዲህ የሊቨርፑል የቆመ ኳስ አሰልጣኝ እንደነበሩ ይታወሳል። ሊቨርፑል በጣም በቆመ ኳስ ላይ ደካማ ውጤትን ማስመዝገቡ፣ በርከት ያሉ ግቦች የተቆጠሩበት፣ ጥቂት ጎሎችን የሚያስቆጥር ከቆመ ኳስ ቡድን መሆኑን ተከትሎ በዚህ መሰረትም የቆመ ኳስ አሰልጣኙን ማሰናበቱ ይታወሳል እና ይህንን ሰው ስለመተካት አሰልጣኝ አርነ ስሎት ተጠይቀው ነበር። ስለምናመጣቸው ተጫዋቾች ሳልናገር ስለምናመጣቸው አሰልጣኞች ስሞች ብናገር ለእናንተ አስገራሚ እንደሚሆን አስባለሁ። እርግጥ ነው ሁኔታውንና አሁን ለእኛ የሚበጀውን እያየን ነው። ነገር ግን በዚህ ጉዳይ ላይ ምንም ዜና እስከሌለ ድረስም እሱም ምንም ነገር መናገር አልችልም፣ ስለሱ ምንም ነገር መናገር አልችልም ሲል ነው አሰልጣኝ አርነ ስሎት የተናገረው። አርነ ስሎት ስለ ጎሜዝ እና ስለ ጆ ጎሜዝ እና ስለ ዋተሮ ኤንዶም ተናግረዋል። ጆ ጎሜዝ ከኛ ጋር ልምምድ እንደሚያደርግ ጠብቃለው፣ ኤንዶ ግን አይኖርም ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት ሀሳባቸውን ሲሰጡ። ፍሎሪያን ቨርትስ ለምን ቀይር አስወጣኸው የሚል ሰው ካለም ከወልቭስ ጨዋታ ከ2 ቀናት በኋላ የሃምስትሪንግ ህመም ተሰማው። ለዚህም ነው ልምምድ ማድረግ ያልቻለው። ረቡዕ ብቻ ነው ልምምድ ያደረገው። ብዙ ጨዋታዎች ወደፊት እየመጡ ስለሆነ ሪስክ መውሰድ አልፈልግም። ለኔ ብዙ የፕሪሚየር ሊግ ልምድ ያላቸው ተጫዋቾች ያሉና በእርግጥም ኮዲ ጋክፖን በሱ መቀየር ጥሩ ቅያሪ ነው ብዬ አስባለሁ። ስለዚህም ጉዳት ስለነበረበት ነው እሱን ለመንከባከብ ነው ቀይረን ያስወጣ ነው ሲል ነው አሰልጣኝ አርነ ስሎት የተናገረው። ሌላኛው አርነ ስሎት የተናገሩት ጉዳይ ደግሞ በአጠቃላይ ጠቅለል አድርገን ስናነሳው ከፉልሃም ጋር ነው ጨዋታቸውን የሚያደርጉት በዚህ ሳምንት። ሊቨርፑል በ7 እና 8 ጨዋታዎች ያለመሸነፍ ብቃቱን ቢገልጽም አርነ ስሎት ብቃቱ የተጫዋቾች ትግል እንጂ ምርጥ አቋም ላይ እንዳልሆኑ ነው ያመነው። ሊቨርፑል ብዙውን ጊዜ የኳስ ቁጥጥርን ይቆጣጠራል፣ ነገር ግን ቁጥጥሩን ወደ ግልጽ እድሎች ለመቀየር ደግሞ የሚቸገር አይነት ቡድን እንደሆነ ጭምር አምኗል አሰልጣኝ አርነ ስሎትና ያንን ነገር ማስተካከል እንዳለባቸው ያምናል። ከሊድስ ዩናይትድ ጋር 0-0 የተከላካይ ጥንካሬው እየተሻሻለ ነው፣ ነገር ግን ፈጠራ ላይ አሁንም ዋናው ችግራችን ነው ሲልም ነው የተናገረው። ከፉልሃም ጋር የበለጠ ክፍት ጨዋታ ይጠብቀናል። የማርኮ ሲልቫ ቡድን የማጥቃት እድሉ ከፍተኛ ነውና ክፍት ጨዋታ እንደሚሆን አስባለሁ ሲሉ ነው የተናገሩት። ጆ ጎሜዝ ወደ ልምምድ እንደሚመለስም ነው የተናገሩት። አርነ ስሎት ለወጣቱ አሰልጣኝ አሮን ብሪክሰን ክብር ሰጥቷል። ባለፈው የውድድር ዓመት የዋንጫው ቁልፍ አካልም እንደነበር ጭምር ነው በአጠቃላይ በነበረው ጋዜጣዊ መግለጫ ላይ የተናገረው። ኡናይ ኤምሪ ስለ ሃርቪ ኤሊየት ሀሳባቸውን ሰጥተዋል። ከሃርቪ ኤሊየት ጋር ያለንን ችግር በዚህ ዓመት በውሰት ላይ መሆኑንና ጨዋታ የሚጫወተው ከሆነ እሱን መግዛት አለብን። ከ2 ወራት በፊት እሱን ለማስፈረምና የሚያስፈልገንን ገንዘብ ለማውጣት እርግጠኛ እንዳልሆንን ወስነናል። ችግሩ ይህ ነው ሲልም ጭምር ነው ኡናይ ኤምሪ የተናገረው። በግልጽ እንግዲህ የተጫዋች እንደማይፈልጉትና ከክለቡ ጋር የመቆየት እድሉ ጠባብ እንደሆነ የተናገሩት። እስካሁን ጊዜ ድረስ ሃርቪ ኤሊዮት ወደ ሊቨርፑል ለመመለስ ምንም አይነት ነገር እንደሌለ ነው የሚገለጸው። ሊቨርፑል ምንም አይነት የጥሪ አማራጭም አላቀረበም። እናም ከአስተን ቪላ ጋር ምንም አይነት ግንኙነትም እንዳልተደረገ ነው ፖል ጆይስ መረጃውን ያጋራው። ነገር ግን አንዳንድ የአሜሪካን ሜጀር ሊግ ሶከር ክለቦች ግን ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች በተደጋጋሚ እየወጡ ነው የሚገኘው። የማንቸስተር ሲቲን ጉዳዮች ደግሞ እናንሳም። ፔፕ ጓርዲዮላ ይናገራል። አሁንም ቢሆን በውድድር ውስጥ ነን፣ አቻ መውጣት ብዙውን ጊዜ የሚያሳዝን ነው።
ነገር ግን ከሰንደርላንድ ጋር ጥሩ ተጫውተናል፣ 1 ነጥብም አግኝተናል፣ እናም አልተሸነፍንም ሲልም ነው ፔፕ ጓርዲዮላ የሚናገረው። በውድድር ዘመኑ መጨረሻ ላይ ክለቡን ትለቃለህ እየተባለ ነው፣ ምን ትላለህ ተብሎም ተጠይቆ ነበር። ፔፕ ጓርዲዮላ ሲናገር ስለማላውቀው ነገር እንዴት መረጃ ልሰጥህ እችላለሁ? ያ ወሬ ብቻ ነው። ስለዚህ ይቅርታ፣ ለዚህ ጥያቄም መልስ መስጠት አልችልም ሲል ነው የተናገረው ፔፕ ጓርዲዮላ። ፔፕ ጓርዲዮላ ስለ ሮድሪም ተጠይቆ ምላሹን ሰጥቷል። እሱ ወደ ቀድሞ አቋሙ እስኪመለስ ድረስና ምርጡን ብቃቱን ለማሳየትም ትንሽ ጊዜ መጠበቅ አለብን እላለሁ። ሮድሪ በሜዳ ላይ ሁልጊዜም የተሻለ ነው፣ ሁላችንም ይህንን እናውቃለን። ነገር ግን በጣም ጥንቃቄ ማድረግ ይኖርብናል ሲልም ጭምር ነው ፔፕ ጓርዲዮላ ስለ ሮድሪ ሀሳቡን የተናገረው። ፔፕ ጓርዲዮላ ይቀጥልና ሮድሪ በሜዳ ላይ ካለ ሁልጊዜም የተሻለ ቡድን እንሆናለን። እሱ ልዩ ተጫዋች ነው። ሮድሪ ደግሞ ሮድሪ ነው። እናም ሁሉም ሰው ይህንን ያውቃል ሲልም ነው የተናገረው። ፔፕ ጓርዲዮላ ከቼልሲው ጨዋታ በፊት በሰጠው ጋዜጣዊ መግለጫ ላይ በጥቅሉ በውድድር ዘመኑ መጨረሻ ላይ ከማንቸስተር ሲቲ የመልቀቅ እድል አለህ ወይ የሚለውን ጥያቄ ይህንን እንዴት ላስረዳህ እችላለሁ? እኔ ራሱ የማላውቀው ነገር ነው የምትጠይቀኝ። ስለዚህ ጉዳይ የማወራው ወሬ ብቻ ስለሆነ በሚያሳዝን ሁኔታ ምንም ምላሽ አልሰጠም ሲል ነው የመለሰለት። በሚቀጥለው የውድድር ዘመን ደግሞ በማንቸስተር ሲቲ አሰልጣኝ ሆነ መቀጠል ትፈልጋለህ ወይ የሚልም ጥያቄ አቅርቦለት ነበር። እዚህ ውል አለኝ፣ ይህንን በሚሊየን ጊዜ ተናግሬያለሁ። እዚህ ለ10 ዓመታት ስለቆየሁኝ እየሰለቸኝ እንደሆነ አውቃለሁ። ነገር ግን አንድ ቀን እሄዳለሁ ብዬ ቃል እገባልሃለሁ። ሆኖም ውል አለኝ፣ እናም ደስተኛ ነኝ። ከቡድኔ ጋር መፋለምም እፈልጋለሁ ሲል ነው የተናገረው። የወደፊት እጣ ፈንታ ግልጽ ያልሆነ ነው ተብሎም ደግሞ ሌላ ሶስተኛ ጥያቄ፣ ተደጋጋሚ አይነት ጥያቄዎች ነው የጠየቁትና ልታባረሩኝ አስባችኋለሁ የሚል ምላሽን የሰጣቸው። ደሞዜ በጣም ከፍተኛ ነው፣ እናም የ1 ዓመት ውል አለኝ፣ እዚህ መቆየትን መርጣለሁ ሲል በድጋሚ ምላሹን ሰጥቷል። ስለ ሮድሪ ሲናገር እሱ በቅርቡ ነው የተመለሰውና የቀድሞ አቋሙ ላይ እስኪመለስ ድረስ ትንሽ መጠበቅ አለብን፣ ሮድሪን መንከባከብም ይኖርብናል ሲልም ጭምር ነው የተናገረው። ማሬስካ ከቸልሲ መለየቱ አስገራሚ ነው ብለህ ታስባለህ ወይ ተብሎም ተጠይቆ ነበር። በእግር ኳስ ውስጥ ምንም አስገራሚ ነገር የለም፣ ምክንያቱም ማንኛውም ነገር ሊከሰት ይችላል። ይህም የሚያሳየው ለብዙ ዓመታት በማንቸስተር መሆኔ ምን ያክል እድለኛ እንደሆንኩና አሁን ጊዜ እንዳለሁ ብቻ ነው ማስበው፣ ክለቤ ላይ ነው ማስበውም ሲልም ጭምር ነው የተናገረው። ለቸልሲው ጨዋታም የአስተላለፍ ለውጥ ታደርጋለህ ወይም ተብሎ ተጠይቆ ነበር። እስኪ ተጫዋቾቹ ከትላንትናው ጨዋታ ድካም እንዴት እንደሚያገግሙ ልመልከታቸው። በዚህ ሲዝን 2 ከሜዳ ውጪ ጨዋታዎችን መጫወት በጣም አድካሚ ነገር ነው። ይህም ሁል ጊዜ የሚከሰተው በገና በዓል አካባቢ ሲሆን ከኖቲንግሃም ፎረስት ከሰንደርላንድ ጋር ያደረግናቸው ጨዋታዎችም 2ም ከሜዳ ውጪ ከባድ ጨዋታዎች ነበሩ። አሁን ብዙ ጊዜ የለንም። እስኪ ምን እንደሚሆን ግን እንመለከታለን። ሮድሪ እና ጀረሚ ዶኩ ሁለቱም ከረጅም ጊዜ ጉዳት ነው የተመለሱ። ጥንቃቄ ማድረግና ዶክተሮችና ከፊዚዮቴራፒስቶች ጋርም መነጋገር አለብን። ላቪያም ተጎድቷል፣ ነገር ግን አስቸጋሪ ነገሮች እየጨመሩ በሄዱ ቁጥር እየጠነከረን እንሄዳለን ሲልም ጭምር ነው አሰልጣኙ እየተናገረም የሚገኘው ፔፕ ጓርዲዮላ። የሪያል ማድሪድ ጉዳዮችን ደግሞ እናንሳ። ዳኒ ካርቫሃል ከቡድኑ ጋር የተወሰነ ልምምድ መጀመሩን ተከትሎ ለስፔን ሱፐር ካፕ የሚጓዘው ቡድን ውስጥም ይካተታል ተብሎ ይጠበቃል። በአንጻሩ ኪሊያን ምባፔና ኤደር ሚሊታው በቫልዴባስ የልምምድ ማዕከል ውስጥም የማገገም ሂደታቸውን አጠናክረው እንደቀጠሉ ነው አልቫሮ ኤስቴባን መረጃውን ያጋራው። ኪሊያን ምባፔ ወደ ሳዑዲ አረቢያ ለስፔኑ ሱፐር ካፕ ከሚጓዘው የሪያል ማድሪድ ቡድን ጋር አብሮ እንደሚጓዝ ይጠበቃል። ሆኖም ግን በግማሽ ፍጻሜው አትሌቲኮ ማድሪድን ሊገጥም አንዲትም ደቂቃ ይጫወታል ተብሎ ግን እንደማይጠበቅ ነው መረጃው ያሳየው። ሪያል ማድሪድ ከቶኒ ክሮስ መውጣት በኋላ የገጠመው የቴክኒክ ክፍተትና የሻቪ አሎንዞ ሩቅ አሳቢነትን በተመለከተ ጥያቄዎች ይቀርባሉ። የሻቪ አሎንዞ እንግዲህ ማስጠንቀቂያም በግንቦት 2025 አሰልጣኝ ሻቪ አሎንዞ ከሪያል ማድሪድ ባለስልጣናት ጋር ሲገናኝ ቡድኑ የጨዋታ ፍጥነት የሚቆጣጠርና የሚመራ አማካይ የግድ እንደሚያስፈልገው ገልጾላቸው ነበር። የክለቡ ምላሽና እምቢታ ግን ይፋ ሆኗል። በወቅቱ የሪያል ማድሪድ ሰዎች እንደ ኤድዋርዶ ካማቪንጋ፣ ኦሪዮል ሹዋሜኒ፣ ጁድ ቤሊንጋም፣ ፌዴሪኮ ቫልቬርዴና አርዳ ጉሌር ያሉ ተሰጥኦ ያላቸው ተጫዋቾች በቡድን ውስጥ ስላሉ አዲስ አማካይ ማስፈረም አያስፈልግም የሚል ምላሽ ሰጥተው እንደነበር ነው ዘገባዎቹም የሚያሳዩት። ከ6 ወራት በኋላ አሁን ላይ የሪያል ማድሪድ ባለስልጣናት ቡድኑ በጨዋታው መሃል የፈጠራና የቁጥጥር ችግር ሲገጥመው ሻቪ ትክክል ነበር ወደሚል ድምዳሜ እየመጡ እንደሚገኝ ነው ማርክ የተባለው የመረጃ ምንጭ የተናገረው። አርጀንቲናዊው ጥበበኛ ኒኮ ፓዝ በሚቀጥለው ክረምት የዝውውር መስኮት ወደ ሪያል ማድሪድ ለመመለስም በጣም ጓግቷል የሚሉ መረጃዎች እየወጡ ነው። ክለቡም ቢሆን ለሚቀጥለው የውድድር ዘመን በተጫዋቹ ብቃት ላይ ትልቅ ተስፋም እንዳደረገ ጭምር ነው ማቲዮ ሞሬቶ መረጃውን ያጋራው። አሰልጣኝ ሻቪ አሎንዞ ባሳለፍነው ክረምት የዝውውር መስኮት ላይ
ከማርቲን ዙቤሜንዲ በተጨማሪ አንጄሎ ስቲለር ወይንም ደግሞ አክሲየል ፓላሲዮስንም እንዲያስፈርሙለት ለሪያል ማድሪድ ሰዎች ያሳወቀው የነበረ ቢሆንም በወቅቱ ክለቡ የሻቪን ጥያቄ ውድቅ እንዳደረገበት ነው ቢልድ የተባለው የመረጃ ምንጭ እየተናገረው። ክሪስታል ፓላስ ተጫዋች አስፈርመዋል። ክሪስታል ፓላስ ዌልሳዊውን ተጫዋች ብሬነን ጆንሰንን ከቶትንሃም ማስፈረማቸውን በይፋ አስታውቀዋል። ክለቡ 35 ሚሊዮን ፓውንድ የዝውውር ሂሳብ ለማውጣትም ተጫዋቹን በ4 ዓመታት ኮንትራት ማስፈረሙ ነው ይፋ የተደረገው። የዝውውር ሂሳቡ በቶትንሃም ታሪክም አራተኛው ውድ ሽያጭም ሆኖ እንደተመዘገበ ጭምር ነው የተነገረው። በሌላ በኩል ብሬነን ጆንሰን በክሪስታል ፓላስ ታሪክም ውድ ግዢ ለመሆንም ክለቡን ተቀላቅሏል የሚል መረጃ ነው መረጃው እየወጣ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አጋርተን ደግሞ በድጋሚ ተመልሰን የምንገናኝ ነው የሚሆነው። በተለያዩ ፕሮግራሞቻችን በድጋሚ እንገናኛለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ ነው የአክብሮት ግብዣችንን ወደ እናንተ ማቅረብ የምንፈልገው። ፉአድ ባህሩ ፕሮግራሙን መራው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁም ነው በአክብሮት የምመኘው።